እንዴ ምን አስቦ ነው ደግሞ ዛሬ እዚህ ያመጣኝ? ወይኔ ትሁት ጉድሽ ፈላ። አምላኬ አንተ ብቻ አውጣኝ። ምን አስባ ነው ዝም ያለችኝ? ሆቴል ስቀጥራት እንደዚህ እንደሚሆን ሳትገምት ቀርታ ነው? ባትፈልግ ነው እንጂ ይሄን የደረቀ ጂንስ ከላይ ደርባ የመጣችው። ምን ነው ዝም አልክ? ማለቴ ለምን እዚህ ከምንሆን ሳሎን ምናምን ለምን አልሆነ? እዚህ ደግሞ በጣም ይሞቃል። ይኸውልሽ እዚህ እኮ አሪፍ የፍቅር ጊዜ እንድናሳልፍ ብዬ ነው። እዛ ላይ ደግሞ ብቸኝነትሽን የተጋራሽን ሰው የምታስደስችበት ጊዜ ነው። ሽንቴ መጣ። ሽንቴ መጣ። አንቺ ጉደኛ መቼም እማዬን ትተሽ በር ላይ ተቀመጥሽ ወሬ ለመልቀም አይደለማ? አረ ምን በወጣሽ ቤት ገብተን ቡና እያፈላሁልሽ ብንጫወት አይሻልም? እባክሽ ናፍቀሽ ነው ያልኩት እኔ ሳሚ። እና እባክሽ እማዬ ተኝታ ነው? ምግብስ እንዴት ነው በልታለች? መድኃኒቷን እስኪ ወስዳለች? አዎ ምግቧን በልታ መድኃኒቷን ጣን የተኛችው። አያሳስብሽ። ይልቅ ስለውሎ መናገር ትችያለሽ? እንደዚህ ያስደስተሽን ነገር ማወቅ ፈልጋለሁ። እባክሽ ዛሬ ከአንበሳ አፍ አምልጬ ነው የመጣሁት። እንዴ ማለት ምን ተፈጥሮ? ሼባው ሩም ይዞ አልጠበቀኝም መሰለሽ? እሺ እባክሽ አንቺ ጉደኛ። ከዛ በኋላ ምን ተፈጠረ? አስቀምጠሽ ወጣሽ? እባክሽ አልወጣሁም። የባለፈው ተደገመ። እንዴት? ይቅርታ ወዴ፣ ያመጣሽ ታክሲ እየጠበቀሽ ነው። ብር ሰጥቼዋለሁ። እቤት ስደርሽ ደውልልኝ። እሺ አመሰግናለሁ። እንዴት ወት ላይ ሲገላበጡ ነው? ምን ማለረገኝም ያልሽኝ እኮ ነው። አሁን እንግዲህ የተፈጠረው ነው የነገርኩሽ። እኔ ግን ትሁት ይሄ ሰውዬ በጤና አይመስለኝም። እንዴት ማለት? ለምን? ባለፈው ቤቱ ድረስ ወስዶሽ ሞክሮሽ ከተመለሰ ዛሬ ደግሞ ምንም አልተፈጠረም ካልሽ ይሄ ሰውዬ የሆነ የወሲብ ችግርማ ሳይኖርበት አይቀርም እንጂ በጤና አይመስለኝም። እውነትሽን ነው አንቺ። ሌላ በምን ምክንያት ሊሆን ይችላል? ምናልባት እኮ ከሚስቱ ጋር ራሱ የተፋቱት በዚህ ምክንያት ሊሆን ይችላል እኮ። ማን ያውቃል? አይ በቃ እንደዚህ ከሆነማ ችግሩን በደንብ አውቀነዋል ማለት ነው። ይሄ ደግሞ ለአንቺ በጣም አሪፍ ነው። ሳትሳቀቂና ሳትፈሪ ፍቅርን በደንብ ታሳየዋለሽ። በቃ ነገ ስራ ቦታ ሄጄ ፍቅር እንዲያርግልኝ፣ ፍቅር እንደዚህ ያርግልኝ እያልኩኝ የምፈልገውን ነገር በሙሉ አመጣለሁ ማለት ነው። እሺ አፍቃሪው እንደፎከርከው በሌሊት መደወል ጀመርክ? ይኸውልሽ ትሁት፣ እኔ ካንቺ ውጪ ፍቅርን ልሞክረው አልችልም፣ በጭራሽ አልችልም። በቃ አንቺን ልተውሽ አልችልም። እባክሽ ተረጂኝ ትሁት። ይኸውልህ እኔ የምጠላው አንተን ሳይሆን ይሄን አስተሳሰብህን ነው አፍቃሪው ጌዲዮን። አንቺን ከምተው ህይወቴ በሙሉ ቢቃጠል እመርጣለሁ። አንቺን ልተው አልችልም። ይኸውልህ እናቷ ታማ እንደዚህ ፍቅር ፍቅር የሚል ሰው ደደብ ነው ብዬ ነው ማሰብ። እሺ ትሁት፣ ራስሽን ጠብቂ። አፈቅርሻለሁ። ማዘርን ደግሞ ነገ መጥቼ ጠይቃቸዋለሁ። ምን ልታደርግ ነው? ይኸውልህ እግርን እንዳታነሳ። ሲጀመር ያንተ አይምሮ ደህና ነገር አያስብም። በልበል ከዚህ በኋላ እንዳትደውልልኝ በሽተኛ። አሁን ደግሞ ስለ ጌዲ ንገሪኝ። አሰቃይተሽ ገደልሽ አይደል? እባክሽ እዚህ መላስችል ስላየኝ ነው። በይ እባክሽ እንግባ። ወረኛ ተነሽ።
ማን ነው? ይግቡ። ሰላም ነው ዶክተር? እንዴት ትሁት? ሰላም ነው እንዴ? ዶክተር እባክህን እርዳኝ፣ እናቴን ላጣት ነው። እባክህን ዶክተር እርዳኝ፣ እናቴን ላጣት ነው። ተነሽና መጀመሪያ ትጆይና ነው። እሺ አላለቅስም። ይኸውልሽ ትሁት፣ እኛ የቻልነውን ያህል ብዙ ምርመራ አድርገንላታል። እኔ እንደሚመስለኝ ከሆነ ግን የእናትሽ ችግር ያለው ከእድሜያቸው ጋር ነው። አይ ዶክተር፣ እናቴ እኮ ገና 60 ዓመቷ ነው። ሰው ደግሞ በጤንነት እስከ 80 ዓመቱ ይኖራል አይደል እንዴ? ዶክተር፣ እኔ እኮ ካንተ ባላቅም እናቴ እንደዚህ ያደረጋት ህመሙ ነው። ትገርሚያለሽ። ለእናትሽ የሚገርም ፍቅር ነው ያለሽ። በምድር ላይ ያለችኝ እሷ ብቻ ናት ዶክተር። እኔ እሷን ላጣት አልፈልግም። ኦኬ፣ ሌላ እህት ወንድም የለሽም? አሁን ዶክተር፣ እናቴ እኔን ያለ አባትና ያለ ማንም እርዳታ ነው ያሳደገችኝ። እንዴ አባትሽ በህይወት የሉ? እሱን አላውቅም፣ ግን በቃ እናቴ ነፍሰ ጡር እያለች ነው ትቷት የጠፋው። የት እንዳለ እንኳን ማንም ሰው አያውቅም። በጣም ይገርማል። እኔ ጋር እንዳሰባለ ትውደጂ አላውቅም። ምንድን ነው ሀሳቡ? እስኪ ንገረኝ። ይኸውልሽ ትሁት፣ እኔም እንደ አንቺ ብቸኛ ሰው ነኝ። አንቺ እኛ ሆስፒታል መምጣት ከጀመርሽ ጊዜ ጀምሮ ትኩረቴን ወስደሽዋል። እናም አፍቅረሻለሁ። ምን? አንተ ትልቅ ሰው አይደለህም እንዴ? ነው ወይስ እናቴ ምክንያት አድርገህ እኔ ልትጠቀምብኝ ፈልገህ ነው? አትጩይ። ከፈለግሽ እናትሽን ይዘሽ መሄድ ትችያለሽ። ሆስፒታል እኮ ነው ያለን። እናትሽን ይዘሽ ሂጂ ነው ያልከኝ ዶክተር? አይ እንደዛ አይሆንም። እሺ በቃ ተስማምቻለሁ። ምነው ትሁት፣ ረጅም ሰዓት ደርቀሽ ቀረሽ? የተከሰተ ነገር አለ እንዴ? ኧረ የለም። አሁን እኮ በዚህ በኩል ስገባ የእናቴን ክፍል አይቼው እሱ ትዝ ብሎኝ ነው። እሱን እኮ ያለምንም ችግር ፈታ ነው አይደል እንዴ? ይልቁንስ ያለፈ ነገር እያሰብሽ ራስሽን ቢዚ አታድርጊ። አማቼ እንዴት ናቸው? ተሻላችሁ? አዎ እግዚአብሔር ይመስገን እየተሻላት ነው። ስራ በዝቶብኝ ነው። በዚህ ሳምንት መጥቼ እጠይቃችኋለሁ። በዚህ ደግሞ አንዳንድ ነገር ኧረ ችግር እኮ አልነበረውም። እኔ እኮ የመጣሁት መድኃኒቱን ብዬ ነበር። እሱንማ አዘጋጅቼልሻለሁ። መድኃኒት ቤት ሄደሽ መውሰድ ትችላለሽ። ዛሬ ደግሞ በጣም አንጎብሻል። ፈታ እንድለው እንዴ? እሺ በቃ ደውልልኝና አሳውቀኝ። እኔ ራሱ ከአንተ ጋር ማሳልፋቸው ጊዜያቶች እየወደድኳቸው ነው። እንደሱማ ከሆነ ተዘጋጅ፣ ደውዬ አሳውቅሻለሁ። በአሁኑ ደግሞ ማትረሻው አሪፍ የፍቅር ጊዜ ነው እናሳልፈው። እሺ በቃ ደውልና አሳውቀኝ፣ እጠብቅሃለሁ። ባይ። መጣሁ። ጥሩ ፍቅሬ ሄዳ ነው ግን አንቺም አመሸሽባት። ቤተሰቦቿ ይቆጣታል ብዬ እኮ ሂጂ አልኳት። አይ ጥሩ ነው ያደረግሽው እማዬ። ብታይ እኮ ከዶክተር ጋር ነበር የምትሸነው እና ለእናትሽ የሚያስፈልጋትን ነገር በሙሉ እንገዛዛ ምናምን ነገር ብሎ ስንገዛዛ ነበር። የተባረከ ሰው እድሜ ይስጠው። አንድ ዘመድ እንኳን ዞር ብሎ ያላየኝ እሱ ይህን ሁሉ ቃስ ይዞ ይላክሽ። እንደው መድኃኒቱ አይበቃም ነበር? እኔም እኮ ብዬው ነበር እማዬ። በይ በቃ አንቺ እንግዲህ እንዳሽን ጠጪ። እኔ ደግሞ ገብቼ ምግብ ምናምን ነገር ልሰራራልሽ። እሺ እጠጣለሁ። ግን ቅድም ጥሩ ፍቅር ምግብ ሰርታ ብልታይ ነው ሄደችው። ባይሆን አንቺ ቢ አረ በልታችኋል እንዴ? አይ እንደዛ ከሆነ አሪፍ። እኔም እኮ ከዶክተር ጋር በልቼ ነው የመጣሁት። በቃ የኔ ምሪ እንዳጠጫ እንጂ ውሃ ላምጣልሽ። እሺ እሺ እጠጣለሁ። እሺ
ደህና አደርሽ? ምን አዲስ ነገር አለ ዛሬ እንደዚህ ምር ያለብሽ? አማረብኛ። ዛሬ አይደል እንደ ሼባውን አገኘዋለሁ ብዬ ነገርኩሽ። አንቺ ደግሞ አትርሽ እንጂ። እና ደግሞ የጠራሁሽ እማዬ እንድትጠብቂልኝ ነው። እሺ? እና ምን ያስቸኩልሻል? በኋላ እንደዚህ ተንቀልቅለሽ ሄደሽ አስረክበሽ ወጣት ወጪ። አንቺ ምሻል እንዴ? የምን ማማራት ነው የምታወሪው? ሃይ እማዬ መጣች፣ እማዬ መጣች። እንዴት አደርሽ የኔ ልጅ? ሰላም ነው ማለት እንዴት አደራችሁ እዚህ ቤት? እግዚአብሔር ይመስገን። አንተ ለምጣ ማለቴ እንዴት እናገባ? ሰላም ዋላችሁ። እንዴት ነው እየተሻሉት ነው ማዘር? ይመስገን እየተሻለኝ ነው የኔ ልጅ። ባይሆን አይቼ ካላውቅም የማን ልጅ ነው? አዎ አያውቁኝም ማዘር። የእነ ትሁት ጓደኛ ነኝ። የተባረክ ልጅ ሀሳብ ይሙላል። የጓደኛህን እናት ልትጠይቅ መጣክ? ጎረቤቶች እንኳን የረሱኝ። እማዬ የምን ሀሳብ መብላት ነው የምታወሪው? በቃ እሱኛ ጓደኛ ነው። ከዛ ሊጠይቅሽ መጣ፣ አለቀ። ጠይቄ መምጣት አይደል እንደ የገረመኝ የኔ ልጅ። እግዚአብሔር ይባርክ። እየተጫወትክ የኔ ልጅ? እየተጫወትኩ ነው ማዘር። ደግሞ የት ልትሄጂ ነው የኔ ልጅ? እንትን ከሆስፒታል መድኃኒት ላመጣ። ይኸውልሽ ትሁቴ፣ ዛሬ እኔ መተንፈስም እያቃተኝ ነው። መድኃኒቱንም ተይው፣ ሁሉን ነገር ትተሽ ከኔ ጋር ዋይ። እንዴ እማዬ አልቆይም እኮ ቶሎ ነው የምመለሰው። እና ደግሞ ጥሩ ፍቅር ትታሽ እንደማትሄድ አደራ ሰጥቻት ነው የምሄደው። እሺ እማዬ፣ አንተ ደግሞ ትንሽ ተጫወትና ውጣ። ቆይ ጠብቂኝ ማዘር። ባይሆን ሌላ ቀን እመጣለሁ። እግዚአብሔር ይማሩት። አሜን አሜን። ደህና ዋሉ። ገባሽ? ሰራተኛውን አስፈቅጄ። ምን ነው ዛሬ ደግሞ ሰላም አትለኝም እንዴ? አላፈኩም? አይ መምጣትሽ ገርሞኝ እኮ ነው ፍቅር። እንዴ ምን ነው የወደፊት ባሌን መጥቼ በመጠየቄ ነው የገረመህ? ምን ነው ዛሬ ደህና አይደለሽም እንዴ? ፍቅር ቃል አበዛሽ እንዴ? ከደበረ እኮ መመለስ እችላለሁ። እንደውም በተቃራኒው በጣም ደስተኛ ነኝ። እንደውም ባለፈው ካቆምንበት መቀጠል እንችላለን። አይ እኔ ራሱ ቀስ በቀስ በጣም እየወደድኩ ነው። ዶክተር እቀፈኝ፣ በደንብ አድርገህ እቀፈኝ። እወዳለሁ ዶክተር። ዶክተር ምንድን ነው የምታደርገው? ወይኔ ጉዴ፣ ወይኔ ጉዴ፣ ምንድን ነው የሆንኩት? ወይኔ ጉዴ፣ ተዋረድኩኝ። ተገላገልሽ። ምን አለበት እናቴ ያለችኝም ብሰማ ኖሮ። ስሚኝ እንዴ፣ የምን ጉዳት ነው የምታወሪው? ክብር ነው እንጂ እባክህ ልቀቀኝ ወደዛ። ቻው በቃ እሺ ፍቅር። ትሁት እየመጣች ነው። እናቷን አስረክቤ ታገኛለህ። እኔም ናፍቀኸኛል። እናቴ ትተሽ እንዳትወጪ ብዬሽ ነበር። ለምን ትተሻት ወጣሽ? ስልክ እያወራሁ ስለነበር እንዳረብሻት ብዬሽ እኮ ነው። ሜዳሊ ሰጥሻታል? እማዬ፣ እማዬ፣ እማ ምንድን ነው? እማዬ ምንድን ነው? አንቺ ትተሻት ወጣሽ? እማዬ፣ እማ፣ ወይኔ እናቴ፣ እማ፣ እማዬ፣ እናቴን አጣኋት። ወይኔ እማዬ፣ እባክሽን ተነሺ። አንቺ ልጅ አልኩሽ፣ የት ታረበይ? እጂ ታስወጥሪ። እማ፣ እናቴ፣ ወይኔ እናቴን አጣኋት። ወይኔ እማዬ፣ እማ፣ እማዬ፣ እባክሽን ትተሽኝ አትሂጂ። እማ ታስፈልጊኛለሽ። አንቺ ልጅ አልኩሽ እኮ ታረበይ። እማዬ፣ እማ፣ እማ፣ እማዬ፣ እኔ እኮ ያለ አንቺ ባዶ ነኝ።
እባክሽን ከዚህ ህይወት ወጥተሽ ራስሽን አጽናኝ። ራስሽን አጽናኝ ነው ያልከው? እንዴት ነው ራሴን ማጽናናው? እስኪ ንገረኝ። ይኸውልሽ ቶቴ ከሲጋራውም ከመጠጡም ማለት በቃ አለ አይደል ከወንዶቹም ትንሽ ብትቀንሽ። እኔ ወንድ ልጅን መበቀል ከማቆም ራሴን ባጠፋ መርጣለሁ። ይሄን ልብሱን አውልቀዋለሁ። እናንተ ግን አይኔ ላያችሁ አይፈልግም። ውጡልኝ፣ ውጡልኝ! አፍጥኑትሽ! ሄሎ፣ ምን ፈልገህ ደወልክ? ተረጋጊ፣ ላጽናናሽ ነው ፍቅር። ይኸውልህ እኔ የሚያጽናናኝ ሰው አልፈልግም። ትሰማኛለህ? እጅ ተሳስቶ ድጋሚ ቢደውል ይሄንን ሀዘንና ቁጭት አንተ ላይ ነው የምወጣው። ፍቅርን ደግሞ እዛ የጣልክበት ሂድና ፈልግ። እሺ ፍቅሬንም ፈልጋለሁ። ካስፈለጉሽ ብዬ ነው በገንዘብ ምናምን። አታስፈልገኝም። እሺ ዛሬ አለሜን ነው ወይ? ምንድን ነው የሚያስቀባጥረው? ሰውነትሽ ደግሞ እንደ ኤሌክትሪክ ነው የሚናዘረው። አንተ እዚህ ምን ልትሰራ መጣህ? ማን ያሳየህ? እየተከተልኩሽ ነበር። ይሄን ስራ ማቆም አለብሽ። ስለምን ማቆም ነው የምታወራው? እኔ አልቆምልኝ ብሎኛል አልኩህ። ማቆም ምናምን ትላለህ እንዴ? ናውጣ። አልወጣም። ከፍዬባታለሁ። እሷ ደግሞ የኔ ዕቃ ነች። ይኸውልህ እሷ ባለቤቴ ነች። ሌላ ችግር ሳይፈጠርብህ በፊት ቶሎ ብለው ውጣ። የከፈልኩት ብር ሳይመለስልኝ ከዚህ ወዴትም ንቅንቅ አልልም። ብር ነው የምፈልገው። ይሄ ነው 500 ብር አየር ላይ ትርፍ። አንተ ቆይ አማህል እንዴ? ከስተመርኩ እያባረርክብኝ ያለኸው። ቶቴ ብር ከሆነ እኔም የባካሽን እሰጥሻለሁ። እኔ ለገንዘብ ይመስላል እንዴ ይሄንን ስራ የምሰራው? ወንዶችን ለመበቀል ብቻ ነው። ሰውነትሽን በመሸጥ በቀል? ቆይ ወንድ ልጅ ይሄን ያህል ምን ቢያደርግሽ ነው? ይኸውልህ ከእናቴ ሞት በላይ እኔ ምን እንዳሳመመኝ ታውቃለህ? የወንድ ልጅ ሴሰኝነቱ ነው እኔ እንደዚህ ህይወቴን ያበላሸው። ገባ? ደግሞ የከፈልክበትን አብረን እንደርስልህ ደግሞ ያፈቀርኩ እንዳይመስልህ። እኔ ወንድ ልጅ መቼም ቢሆን አላፈቅርም። እሺ ይኸውልሽ ፍቅር፣ እኔ ምንም ነገር አልፈልግም። ሰውን በጥቅም የምገዛ አይነት ሰው አይደለሁም። እኔ አንቺን ብቻ ነው የምፈልገው። ያንቺን ፍቅር ብቻ ነው የምፈልገው። አውቃለሁ ቶቴ፣ እባክሽ ከዚህ ውጪ። ከዚህ ውጪ? እንዴት ነው የምወጣው? ቀላል ነው እንዴ? እንደዚህ እንደምታይ ቀላል ነው እንደሚመስልህ? እስኪ ንገረኝ። ነው ወይስ የከፈልክበትን አብረን እንደርስልህ ያፈቀርኩ መስሎ ነው? እንደዛ ከመሰለ በጣም ተሳስተሃል። እሺ እኔ መቼም ቢሆን ወንድ ልጅን አላፈቅርም። አንተም ከቻልክ አጠገቤ ዞር በል። ከህይወቴ ውጣልኝ። በቃ አልፈልግም። ውጣ።